ቸልሲ ፖርት ቬልን 7-0 ማን ኤቨርተን ባጠፋው ፒኤስጂ ባጠፋው ኒውካስል ባጠፋው ፖርት ቬል ተገረፈ ነው ማለት 7 ማለት ይመችሽ ሚገርም ኮንፊደንስ ቢልድ ምታረግበት ጨዋታ ማለት ሲቲ ስላለብሽ አቤት ለኔ ስትጮች እኮ ማለት ከቶፕ 4 ለምትጮች የበለጠ ነው ምታስደስሽ ዘንድሮ ለኔ ተጫዋታሽ አስከፍተሽኝ እንደማታቂ ታውቂያለሽ አታስከፍኝም ፕሌየር ሬቲንግ በሰላማዊ መንገድ ይሰራ ምትሉ ያባለፈው ስትሸነፉ ነበር ኤቨርተን አሁን ስታሸንፉ ይራመድ ምትሉ ኮሜንት ላይ ታጫውቱልኛላችሁ ማለት ሃንግማን እንኳን ደሳለሽ ሰሞኑ በቃ ደስታ ያስፈልግሽ ነበር አባቴ እኔ ምቀኛ አይደለም ገባሽ ሁሌ ስቃይ ቪዲዮ ራሱ ይደብራል ቪዲዮ ራሱ ገባ የወደቀ ሰው መደብደብ ምን እኔ ጄሱስ ነኝ የወደቀ ሰው 3-0 የተቀጠቀጠን አራተኛ ምና አያስፈልግም እንኳን ደሳለሽ ፕሌየር ሬቲንግስ coming right up ወንድም ጥላ ሰላም ነው ወይ ቼላው አማን ዛሬ ተንበሽብሽሻል ጥሩ ሰርተሻል ዛሬ ጥሩ ትውስታን ያስታወሽው ጥሩ ትውስታ ነው በእውነት ስንት ሰው ቁስል አለበት መሰለ ይሄንን ሲያይ አንተ ለዘም ወንድም ጥላ ብሎ የሚጠራ አካል ማለት ነው በጣም ቁስሉን የቆሰቆስከበት አንተ አለሽ ይያይ ለማንኛውም ጀሞ ኦፊሻሊ ስማቸውን ከማላውቀው ቡድን ጋር ቼላው ተጩቶ 7-0 አሸንፏል አንዴ ለቼላው ኤንዞን እንኳንም ቀጣሹ በዚህ ጨዋታ እንኳንም ኤንዞን ቀጣሹ በዚህ ጨዋታ የምር ነው ማለት እኔ ያ የኮምፒውተር ሳይንስ የሆነው መመር እንኳን ቀጣው ቀጣይ ግን አስገባው ከሲቲ ጋር አንተ አድብ ቀጣይ አስገባው አሁን እንኳን ቀጣው ለማንኛውም ጀማው የኤፍኤ ካፕ እንግዲህ የጥሎ ማለፍ ዙር ወደ 4 ውስጥ የተቀላቀሉ ቼልሲና ሲቲ አረጋግጠዋል ነገ ደግሞ እንደቀሪ ጨዋታ ይደረጋል ማታ ደግሞ እኛለን እነሱ እንቀላቀልና ዘንድሮ ፈሰፈስ ሁለት የለንደን ክለቦች ማለት ነው 4 ውስጥ ገብተን ማለት ነው ይለይልናል ያው ለንደን ላይ ነኝ ያለው ኦፊሻሊ ለመናገር ግን እንኳን ደስ አላችሁ ኮንግራ ቸልሲዎች ስላሸነፋችሁ ግን የቀሰቀሳችሁት ቁስል ቀላል አይደለም አድቡ ከንቲባችሁ ነኝ ቀጣይ ዙር ኤፍኤ ካፕ ጨዋታ ከአርሰናል ጋር የሚደርሰን ይሆናል ማለት ነው ውሸቴን ነው ግን አርሰናል ሳውዛምፕተንን ካለፈ በኋላ ከአርሰናል ጋር የሚደርሰን እድል ሰፊ ነው እንደው ቅዱስ ገብርኤል ብሎ ከአርሰናል ጋር ከደረሰን ቀጣይ ዙር ቸልሲ በአምስተኛ ጨዋታ በዚህ አመት ካላስደሰትከኝ በጣም ነው መታስከፋኝ ለማንኛውም ወደ ጨዋታው ስንመለስ ቸልሲ ድንቅ ብቃትን ያሳየን 7-0 ፖርት ቬሊ መሆኑን እንኳን አትመልከቱ ከማንም ጋር በተጫወት እንግሊዝ ውስጥ 7 ጎል ማስቆጠር በጣም ከባድ ነው ቸልሲ ስለሆነ ነው 7 ግብ ያስቆጠረው ወንድሜ ምንም እዚህ ጋር ሄደ ፖርት ቬሊ ምናምን ብለ እንዳታላግጥ ደስ ብሎኛል ኮሜንት ላይ ሐሳባችሁን ከንቲባው ነኝ መልካም አዳር በመጨረሻም የዌምብሌ ቲኬት ተቆርጧል ያው እንግዲህ ቀጣይ ማን እንደሚገጥመን ባላቅም ማለት ነው ፖርት ቬል ግን በጥሩ ሰዓት አልመጣሽም የብሬ ነው ብለ በቃ ከኤንዞ ውጪ እንደምንችል ማሳየት አለብን ብለው ነው የገቡት ዛሬ እንደዛ ነው የገቡት ሜሰን ማውንት ሃትሪክ የሰራበት ጨዋታ 2021 ላይ ያኔ ነው ለመጨረሻ ጊዜ 7 ጎል ያስቆጠር ነው ኖርዊች ሲቲ ላይ አይ ቲንክ ኦክቶበር ወር ላይ እና ከዛ በኋላ ዛሬ 7 አስቆጠረ ሊያም ሩዚኒየር እንዴት መጫወት ያውቃል ከማጋ ከእንደዚህ አይነት ትራዲሽ ቲሞች ጋር አሁን ቀጣይ ማን ሲቲን እንደዚህ ታረግልኛለህ ወይ ነው ጥያቄ ታረጋለህ ቶዮንስ አይመስልኝም ገባ ቼልሲ እንደዚህ አግባብ ነው እንደዚህ ልክ ነው ውስጥ ለምን አሁን ሊወርድ በር ላይ ቆመ ክለብ ላይ 7 ጎል አገበ ልክ ነው ምን ጀብደኛ አይለኛ ነው እንዴት ነው ነገሩ ምን እንደዚህ ነጭክታው አላልኩም በርግጥ ቀብጠው ነበር አይ ሲጀማምር አካባቢ ፖርት ቬሎች ትንሽ ልቅበጣሉ አይ አትቀብጡም አንድ ገና አገባን ሶስተኛው ታገዙ አቶኮ መበረኩ ነው ተበክ ሲል አይ 15ን ካላገባን አሉ አገቡት ያራዳ ልጅ ምን ችግር አለው ግማሽ ደርዘን ጎል ቼልሲ ደግሞ አሁን እንደዚህ ትቷላት ኤፍኤ ካፕ አብዷል ጎብቂ ሲቲ ጨርሷል በነገራችን ላይ ምንድነው እነዚህ እንግሊዝ ክለቦች ሲቲ ሊቨርፑልን ጎል አታገባብኝም ማለት ቼልሲ አንድ ጎል ብሰጠው ምን ሊግ ቱ ሊወርድ ነው ገብቷል በር ላይ ቆሟል ፖርት ቬል አንድ ጎል ብሰጣ ተደሰትኩ ሲል ባካፋ ገቡና አትለው የታወቀ ነው ከጀርባ ነው ምንድን ቼልሲ ምንድን ያስመለከተን ጋይስ ይሄ ዊሊያም ስቴቫው የተባለ ብራዚላዊ የፊት መስመር ተጫዋች ራሱ እንዴት አባቱ ነው የሚችለው ዛሬ በእንግሊዝ ኤፍኤ ካፕ ሩብ ፍጻሜ ጨዋታ የሊግ አንዱን ማለትም በእንግሊዝ ሶስተኛ ሊግ እርከን ላይ የሚጫወተውን ፖርት ቬልን በሜዳው ስታንፎርድ ብሪጅ ያስተናገደው ቼልሲ 7-0 በሆነ ሰፊ ውጤት
አሸንፈው እንግዲህ ወደ ግማሽ ፍጻሜ ማለፉን ማረጋገጥ ችሏል። በዚህ ጨዋታ ላይ ለቼልሲ 7ቱንም ጎሎች የተለያዩ ተጫዋቾች ነበር ማስቆጠር የቻሉ። 3ቱን ፈርስት ሃፍ ሲሆን ያስቆጠሩት 4ቱን ደግሞ ከሰከንድ ሃፍ በኋላ ነበረ። በዚህ ጨዋታ ላይ ሁለተኛው ደቂቃ ላይ ያሮላቶ ለቼልሲ ቀዳሚ ማድረግ ቻለ። ጃኦ ፔድሮ እንዲሁም ደግሞ ጋብሪኤል በራሱ መረብ ላይ ማስቆጠሩ ጎል አማካኝነት ቼልሲን በመጀመሪያው አጋማሽ 3-0 እንዲመራ ማድረግ ቻሉ። ከዛ በኋላ አንድሬ ሳንቶስ፣ አዳራቢዮዮ እንዲሁም ኢስቴቫኦ እና ጋርናቾ የመሳሰሉ ተጫዋቾችም ቀሪዎቹን ጎሎች በማስቆጠር ቼልሲ ጨዋታውን 7-0 በሆነ ውጤት ማሸነፍ ችሏል። ኢስታቪዮ የሚገራርሙ እንቅስቃሴዎች ነበሩት። ድሪብሎቹ በጣም ያምሩ ነበረ። ጥረቱ በጣም ግሩም ነበር። ሊንክ አፕ ፕሌዮቹ በጣም አስገራሚ ነበሩ ማለት ይቻላል። ጎል ማስቆጠሩም በጣም ነበር ደስ ያለኝ፣ ምክንያቱም ብዙ ሲለፋ ነበር። 2 ኳሶች ነው የግቡ ቋሚ መልሰውበት የነበረው ማለት ነው። የጋርናቾ ኳስ ተነካክቶ ሲመጣ ነበር ማስቆጠር የቻለው። እንዲሁም ደግሞ ፖርቱቬሎች በዚህ ጨዋታ ላይ ምንም ማድረግ አልቻሉም ነበረ። በጣም የሆነ ፊት የማያደርግ አይነት ፉክክር ነበር የተመለከት ነው። ኳስ ለመያዝ በጣም ተቸግረው ነበር። ሙሉ በሙሉ ዶሚኔት ተደርገው ነበረ። ለማንኛውም ከሩብ ፍጻሜው የተሰናበቱ ሲሆን ቼልሲዎች ወደ ግማሽ ፍጻሜ መቀላቀላቸውን ማረጋገጥ ችሏል። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ። ጋርናቾና የማይረባ ዳኛ ተባብረው 7-0 ያደረጉት ጨዋታውን ማለት ነው። የሊቨርፑል ደጋፊዎች አሪፍ መጽናኛ አግኝታችሁ ሽንፈታችሁን ማገገሚያ ውስታ 7-0 ምናምን ብናጣ በሚለው ለማንኛውም የአራዳ ልጆች የቼሎ ደጋፊ ይሄ ልጅ በጣም ነው የሚችለው። በነገራችን ላይ በእንደዚህ አይነት ጨዋታ ምናምን እየመዘንኩት ምናምን ሲሆን እኔ ማንቸስተር ዩናይትድ ጨዋታ 2-1 ያለቀው በቀይ ወጣባችሁ ምናምን ካሲሜሮም ድጋሚ በቀይ ወጣበት ጨዋታ ላይ ተቀይሮ ገብቶ ሲያደርግ የነበረው ማለት ዛሬ ደግሞ ጨራሽ ሙድ ነው የያዘ። በቃ ፓስዎቹ እንዴት አባቱ እንደሚያምሩ ማለት መሀል ተጫዋች ደግሞ እንደዚህ ሲሆን ነው ደስ የሚለው። ፓስ ኳስ አይበላም ምናምን። ስቴቫኦ የሚታወቀው ነው እንኳን እንደዚህ አይነት ማይረባ ቡድን አግኝቶ ማንንም ማንከባለል የሚችል ነው። የቼሎ ደጋፊዎች አሪፍ ነው ነቃ እንድትሉ የሚያደርግ ከ4 ጨዋታ ሽንፈት በኋላ ምናምን ነው አይደል ይሄን ያሸነፋችሁ። በጣም አሪፍ ነው። እግዚአብሔር ቆንጆ ማሸነፍ ነው። ቆንጆ መመለሻ ምናምን ይሆናቸዋል። የሊጓን ቡድን ቢሆንም ኖርማል ነው። ቼሎ ይመቸኛል። ለማንኛውም ቆንጅዬ ትኬቶች ሊፈነዳዱ ነው። ግባ ቼልሲ ኤንዞ ፈርናንዴዝን ለ2 ጌም ቀጥቶታል። ያው በሰጠው ኮሜንት ምናምን ነገር ማለት ነውና እንደዚህ ማለት አይችልም። ጀግና በቃ እኔ በጣም ነው የተመቸኝ ማለት ነው። ቼልሲ ሲጀመር የሚመቸኝ በጣም ቆራጥ ቲም ነው። በዚህ ድርድር ቀልድ አያውቁም። እሱ ነገራቸው በጣም ይመቸኛል። እንግዲህ ይሄ ነገር ያው ዞሮ ወደ ሮድሪ መምጣቱ አይቀርምና የሮድሪ ጉዳይ ያው አላለም ውሸት ነው ምናምን በጣም የሚሉ ብዙ ሰዎች አሉ። ግን ውሸት አይደለም። ባይዜ ውሸት ሳይሆን በጣም ከረጅም ኢንተርቪውስ ተቆራርጦ ያላቸው ነገር አውቆ ተገጣጥሞ ነው የመጣው ነው እንጂ ውሸት አይደለም። እኔ ያው እስካሁን ብዙ የተለወጠ ነገር የለም ከባለፈው ካልኩት ነገር ማለት ነው። አሁን ኮንትራት ቀርቦለታል። እንግዲህ እኔ አንድ በጣም የሚያናደኝ ነገር ሲቲን እንዳማራጭ የሚያይ ተጫዋች አይመቸኝም። በቃ ከዚህ በፊት የነበሩ ሌጀንዶቻችን ስንት ነገር የቀረበላቸው በተአምር ሲቲን ለአማራጭ አቅርቦት አያውቁም። ስፔሻሊ ፕራይማቸውን ሳይጨርሱ አይሄዱም። እኔ አንድ ሰው የክለብ ሌጀንድ ነው በጣም ልቤም ሞልቼ ማወራለት የሚሆነው ክለቤን ሁሌ የሚያስቀድምና ፕራይሙን እኔ ጋር ከጨረሰ ነው። ፕራይሙን ሳይጨርስ ከሄደ በጣም ቅርቅር ይለኛል ማለት ነው። እና አሁን ስተርሊንግ በጣም የሚገርም የሲቲ ሌጀንድ ነው፣ ግን ቅርቅር ፕራይሙን ሳይጨርስ ለቆ ስለሄደ ማለት ነው። ለማንኛውም ያው የኤንዞ እንደዛ ተቀጥቷል። ለኛ አንድ ጥቅሙ ያው ከሲቲ ጋር ላለብን ጌም ከቼልሲ ጋር ከኛ ጋር ላለባቸው ጌምም አይጫወትም።